በመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ። እኮ ሐረቄ እየጠጣችሁ ላይ አትግቡ። ሐረቄ መጥፎ ነገር ነው፣ ክፉ ያናግራል። እንደምታዩት ቀላል ነገር አይደለም። እኔ እኮ ድህነት አይቶኛ አቅም ምናምን ምን ሰርተህ ነው አንተ ድህነት አይቶ ማቀው? እቺ ምስኪን አረብ ሀገር ሴት እንንገረ እንዴ ምን እንደምትላቸው እንንገረ ምን እንዳደረካት ጉድ እንደሰራት ሪች ያን ቪዲዮ ልቀቂው። ቪዲዮን ማለቀው ይልክ ቪዲዮን ማለቀው ለልጅቷ ስል ነው። እሺ ለልጅቷ ስል ነው። ልጅቷ እንዳትለቂ ስላለች ነው እንጂ ልጅቷ ኦሬዲ እንኳን ሚዲያ ላይ ተለቆይ ነገር ሰምታው ይቅርና እዛ ሆና ራሱ በስንት አባቶችና በስንት ወንድሞች ምክር ወደ መሸፈን አንችልም። ፊቷን እኮ በኢሞጂ ምናምን መሸፈን እንችላለን። እኔ እኮ ድሮም ጠርጠር ያለው ከወላይታ ብቻ 2 ደብዳቤ ወጥቷል። አሁን ፈለገ ላይ ፈለገ አትናቲዮስ የሚባለው ላይ ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። ለሰላሌ ህዝብ የተናገረው ፓስተር ንስሐ ግባ። አገሪቷ የጠንቋይ ሀገር ናት አይባልም። ፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። ለሰላሌ ህዝብ የተናገረው ፓስተር ንስሐ ግባ። እኔ ተሳስቼ አውቃለሁ አልዋሽ። ወንጌል ባናቱ ይተከል ብዬ ተናድጄ የማይረባ የዲያብሎስ ንግግር ተናግሬ ንስሐ ገብቻለሁ። የሰላሌ ህዝብ ህዝባችን ነው። ወርቅ የሆነ ህዝብ ነው። ሙሉ የኢትዮጵያ ህዝብ ህዝባችን ነው። ስለዚህ የማይረባ ንግግር ንስሐ ገብተህ ነገር ብታስተካክል መጥፎ ነው። የሰላሌ ህዝብ መተተኛ ነው ብለህ እንትን ሰርተሃል፣ ቪዲዮ ላይ ሰርተሃል አይቼዋለሁ። እና ንስሐ ግባ። ህዝብ መተተኛ አይደለም። ህዝብ መተተኛ አይደለም። በጣም 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 ችግር ነው። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችም በህግ ቁጥጥር ስር መዋል አለበት ሲሉ ብዙ ጽሁፎችን እያጋሩ ይገኛሉ። ለነብይ ሄኖክ ግርማ ተጨማሪ መረጃም ተሰምቷል። የሰሜን ሸዋ ዞን ኮሚኒኬሽን ቢሮ መግለጫም አውጥቷል። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብና ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማ ለህግ ለማቅረብ እንቅስቃሴ መጀመሩን ያሳወቀ ሲሆን የፊቼ ከተማ አቃቢ ህግና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ የተባሉ ግለሰብ ቁጥጥር ስር አውሎ ምርመራ እየተደረገባቸው መሆኑን የገለጸ ሲሆን በቀጣይም ደግሞ ነብይ ሄኖክ ግርማን በህግ ተጠያቂ ለማድረግ እንቅስቃሴ መጀመሩንም ይፋም አድርጓል። እዚህ ጉዳይ ላይም ተጨማሪ መረጃ የሚደርሰኝም ከሆነ የማሳውቃችሁ ይሆናል። መልካም ቀን፣ መልካም ውሎ። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። አረ ስለ አረቄ አረቄ አሃ ነፃ ወተሽ ነው። አንዳንድ አገልጋዮች በጣም ብዙ ታገለግሉና ብዙ ትሮጡና ብዙ ታንጹና በሆነ ቦታ ላይ የሆነ ነገር ታበላሻላችሁ። ማለቴ ማንም ፐርፌክት ነው እያልኩ አይደለም። ሁሉም ሰው ስህተት ይሰራል። በእርግጠኝነት ሞቲቭህ ቁጭ ብለህ ይሄንን ስትል የሆነ ሞቲቭህ ለመሳደብ ተዘጋጅተ ነው ብዬ ወይ ደግሞ የሆነ ነገር ለማለት ተዘጋጅተ ነው ብዬ አላስብም። ግን ደግሞ አጋንንትን ኢትዮጵያ ውስጥ የትኛውም አካባቢ ላይ አጋንንት ይመለካል ማለቴ በአራቱም አቅጣጫ የሆኑ ቦታ የሆኑ ሰዎች ጥቂት ሰዎች ሌላ አማልክቶችም ያመልካሉ። ጠንቋይ ቤት አለ፣ ምናምን ቤት አለ፣ ብዙ ስርዓት ውስጥ ያሉ ሰዎች ይኖራሉ። ጥቂቶች ናቸው። ግን በአገር ደረጃ አገሪቷ የጠንቋይ ሀገር ናት አይባልም። አገሪቷ ማለት ሰላሌ በሙሉ ጠንቋይ ነው ወይ ደግሞ ጠንቋይን ያመልካል ወይም ባዕድ አምልኮን ያመልካል እያልክ ነው። ትልቅ ስህተት ነው። የህዝብን ዲግኒቲ ነው የነካው። ሰላሌ ደግሞ የጀግና ሀገር ነው። የኢትዮጵያ ህልውናን የጠበቁ ጀግና ህዝቦች የወጡባት አባቶች የወጡበት ሀገር ነው። ሰላሌ ጀግና ሀገር ነው። ሰው ጥቂት ሰዎች ሊኖር ይችላል እንዳልኩት በየአካባቢው ጥንቆላን ሌላ አምልኮትን የሚከተሉ አሉ።
ግን ሀገሪቱ ስትል ሀገሪቱን በሙሉ ሰላሌን በሙሉ ነካ። አሁን እንዴት ትችሏለህ? እንግዲህ ይሄው እኔም አቤት ብዬ መጣው። ምክንያቱም የህዝባችን ዲግኒቲ ነው የተነካው። ስለዚህ አንዳንድ ጊዜ መድረክ ላይም ሲሰጣቸው አንዳንድ ሰዎች ሴም ቲንግ ነው የሚሉት። አስታውሳለሁ አንድ ሰው መጥቶ መድረክ ላይ በቃ ፖለቲካ ነው የሚያወራው። የሆነ ሀገር ሄጄ እንትን ብለውኝ ብሎ የሆነ ህዝብን አታክ ሲያደርግ ሰማውና ስለ አጋንንት አሰራር ከሆነ ማውራት ያስፈለገው በዛ ሰዓት ሴትዮዋ ላይ የነበረው ጅኒ መመታትን ብቻ ነው ማውራት የነበረበት። ኤኒዌይስ ይሄ ሁሉ ህዝብ እንግዲህ አሁን እንዴት አይነት ምላሽ ነው የምትሰጠው? ህዝብ አትበሉ፣ ህዝብን አትንኩ። ህዝብ አይነካም በምንም ሁኔታ። ህዝብ ብላችሁ የምትናገሩ ሰዎች ተጠንቀቁ፣ ከህዝብ ጋር አትጋጩ። በ1% ቢሆን አም ሶሪ ተሳስቼ ነው ትላለ። አሁን ግን ማጆሪቲ ነው 60 እና 70 ሚሊዮን ኦሮሞ ነው የተጋፈጥከው የነካኸው። ስለዚህ አይባልም፣ ነውር ነው። ደብሮናል፣ በጣም ደብሮናል። ሰላሌ የጠንቋይ ሀገር ሳትሆን የጀግና ሀገር ናት። አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ ፊት ከየት ነው? ከሰላሌ ከሰላሌ። አገሩ የጠንቋይ ሀገር ነው፣ የመተተኛ እሺ እንዴት ናችሁ አላችሁ? አብትሽ ወረና ነኝ። ይሄንን እንግዲህ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ፖሊስ፣ ለህግና ስለ ዜጎች መብት እንከራከራለን ለሚሉ ሰዎች አደርሱልኝ። ለምን መሰላችሁ ይሄንን ምለው? ከጥቂት ወራት በፊት እቺ ጃኒ የምትባለዋ ቀበጧ ልጅ አሁን ከአዶራይ ጋር የምትቀብጠዋ ልጅ በድሬዳዋ ጉዳይ ታስራ እንደነበረ ታውቃላችሁ አይደለ? ካልተሳሳትኩ ራሷ ናት። የድሬዳዋ ሴቶች ሺቲ የሚለብሱት ምናምን ብላ ብልግና ነገር ተናግራ ከአዲስ አበባ ተይዛ ድሬዳዋ ድረስ ሄዳ ታስራ እየየ ብላ አልቅሳ፣ እሷ ደግሞ ሁሌ እየየ ነው። በቃ አያችሁ ምን ያክል ጨቅላ ህፃኖችን እያመጣን ቲክቶክ ክሬቲቭ አዋርድ ቅብርጥሶ ምናምን እያል አይ በተለይ አዲስ አበባ በጣም የሚያስገርም ከተማ የሚያስገርም ህዝብ ሆኗል። ኮሪደር ልማትም ተሰርቶለት እንኳን ምንም አእምሮ አልተሻሻልም። በኮሪደር ልማት እንኳን ከተማው ነው እንጂ የህዝቡ አእምሮ አሁንም ለውጥ አላመጣም። በእውነት የሚያሳዝን ነው። ይሄ ሁሉ ልፋት፣ ይሄ ሁሉ ታዲያ ለማን? ይሄ ሁሉ ድካም ለእናንተ አይደል እንዴ? እንደዚህ ቆሻሻ ሲጸዳ ማይሆን አምፕላንድ የሆነ ነገር ሲጠራ ምናምን ሲስተካከል ከተማ እንዴት እንደሚያምር የሚታየው ነገር ለማይታየው ነገር፣ ውጫዊው ነገር ለውስጣዊው ነገር እኮ ጥሩ ምሳሌ፣ ጥሩ ማስተማሪያ ሌሰን ሆኖላችሁ ነው የቀረበው። በጣም የሚገርም ግን ምንም አልተለወጣችሁም። እና እቺ ልጅ ድሬዳዋ ሄዳ ይቅርታ ጠይቃ ታስራ ምን ብላ የድሬ ህዝብ እኛ ምስራቆች በማይሆን ነገር ከመጣችሁብን ነው እንጂ ሌላ ነገር ላይ ችግር እንደሌለብን አሳይተዋ ተፈታ መታ። ባለፈው ደግሞ በቲክቶክ አዋርድ ላይ እዛ ስትበላቀጥ ምን ስትል ታስራ አሁንም እንደገና ተመልሳ ወጣለች። ያዝ በለው እንግዲህ። ግን የድሬዳዋ ህዝብ እንዴት ስማችንን ታጠፋለች፣ እንዴት ስማችንን ታጠለሻለች፣ ታቆሽሻለች ብለው በህግ ተጠየቀች። ኮሜዲያን ሄኖክ ጂፒኤስ ይኸው የአባቴን ሀገር ሰላሌን ሙልጭ አድርጎ እየሰደበ የጠንቋይ ሀገር እያለ እስቲ ህግ የበላይነትን አሳዩና። እዩ ጩፋን የምትፈሩበት፣ እነ በላይ ሽፈራውን የምትፈሩበት፣ እነ ተዘራ ያሬድን የምትፈሩበት፣ እነ እስራኤል ደንሳ። ይሄ እኮ ስውር የተልኮ እኮ ነው። ምንድን ነው የተንኮል ተልኮ። ፕሮቴስታንት እንዲህ ናቸው እየተባለ ሌላ ሃይማኖት ውስጥ ያላችሁ የህግ አካላት አደለ እኛ እንድንሰደብ እንድንዋረድ ሃይማኖታችን እንዲናቅ እንዲጠላ ለማድረግ ቅስቀሳ ማድረጋችሁ ነው አደለ? ይኸው እኛ ደግሞ አለን እናጋለጣለን። ፍርድ ደግሞ ከእግዚአብሔር ዘንድ እናንተ የእግዚአብሔር ቤት እንዲበላሽ የእግዚአብሔር ቤት እንዲቆሽሽ
በስውር በሆነ ተንኮል ዓላማ የምትንቀሳቀሱ አካላትን የእግዚአብሔርን ፍርድ በእናንተና በልጆቻችሁ ላይ ደግሞ እንጠራለን። እስቲ እንግዲህ ከእግዚአብሔር በላይ ማን ፈራጅ ማን ቀጪ እንደሆነ ደግሞ እናያለን። ይሄንን ሆን ብላችሁ ከነሱ ጋር ለአንድ ወገን ያደላ አድሎነት በግልጽ በአደባባይ የሚታይ ነገር የምትሰሩ የፍትህና የህግ አካላት እግዚአብሔር አምላክ ይጠይቃችሁ እናንተን። በእውነት በተለይ በእኛ በፕሮቴስታንት በኩል የሚደረግ በደል ግፍ በቃ እንትን የሚል አይደለም። ችግር የለውም። እኛን እንደ ንቀት አደላ የቆጠራችሁን፣ እኛን እንደ ንቀት የቁራ ጩኸት እንደምንጮ ምናምን አደላ። ፍርዱን በእናንተና በቤታችሁ ላይ ታውታላችሁ። እንጠራለን። እኔ በተለይ እጠራለሁ በእናንተ ላይ። ለምን? እኔ መንፈሳዊ ነገር ነው ያዝኩት። ለምን? ሃይማኖታዊ ጉዳይ ነው ያዝኩት። እኔ ይሄን እንዲበላሽ እንዲቆሽሽ እምነቴና ሃይማኖቴ የምትፈልጉ የመንግስት አካላት የፍትህ አካላትን እግዚአብሔር አምላክ እናንተ ላይ ይፈርዳል። ከዚህ በላይ ማለት ስለማልፈልግ፣ ነገር ግን በብዙ አቅጣጫ የተከለከለ ነው። ብሔርን መሰረት አድርጎ አንድን ማህበረሰብ መሰረት አድርጎ የስም ማጥፋት ዘመቻ በሚዲያ ላይ ማድረግ መቀስቀስ በሕግ ያስጠይቃል። አሳዩና ኮሜዲያን ሄኖክ ጂፒኤስ እንዲህ አፉን የከፈተው አፉን ያላቀቀው አንድን ማህበረሰብ፣ አንድን ብሔር፣ አንድን ከተማ በዚህ ልክ የሚሳደበው የሚራገመው ምን ተማምኖ ነው? ማ ስለሆነ ነው የሚለውን ነገር እኛ ጋጠ ወጥ ጴንጤ አንፈልግም። ጋጠ ወጥ ኢትዮጵያዊ አንፈልግም። ይህንን ስንቱን አስታክሳችሁ የለም እንዴ? የሕግ አካላት ስንቱን እኮ ነው ስርዓት ያስያዛችሁት። ብሔር የሚሳደቡ ሃይማኖትን በብልግና መልክ የሚሳደቡ የሆነን ማህበረሰብ የሚያቆሽ ስርዓት አስይዛችኋል እኮ። ዛሬ እኮ ለውጥ አለ። ነገር ግን የእኛ ቤት ላይ ለውጥ አላየንም። እኛ እናስራቸው። እኔ ትዝ ይለኛል አንዱ ገንዘብ ለሆነ ሰው አበድሮት እስር ቤት እያለው እዛ አዲስ አበባ እንትን እያለው ላፍቶ ፖሊስ መምሪያ ታስሬ በነበረ ጊዜ የሆነ እስረኛ ገብቶ በምንድን ነው የታሰርከው ብለን ውስጥ ላይ ስንጠያየቅ ምንድን ነው ያለን? የሆነ ገንዘብ በቼክ እንትን ብሎኝ አጭበርብሮኝ ከስንት ዓመት በኋላ አገኘሁት፣ ከዛ ያስኩት አሉ። ይዤው ታግየው ስጮ ፖሊስ መጣና እሱን ለቀቀው፣ እኔን አሰረኝ አለ። ምን ነው ሲባል ማን አንተን አሳሪ ያደረገ? ማን ያዥ ያደረገ አንተን ተባልኳል። ከዛ ጥፋቴ ገባኝ። እሺ ብዬ በነጋታው ዋስ ተጠይቄ ወጣዋል። ለፖሊስ ነው አቤት ማለት ያለብኝ እንጂ ከፖሊስ ነው መመሪያ መውሰድ ያለብኝ እንጂ የመጥሪያ እኔ በራሴ እውነት ነው። በዛን ሰዓት ያ ሰው አካላዊ ጉዳት ቢያደርስበትስ፣ እስከ ሞት ድረስ የሆነ ነገር ቢፈጠርስ፣ ሌላ ነገር ቢፈጠርስ ትክክል ነው፣ ያሳምናል አይደል? አዎ። ስለዚህ አሁንም እነዚህን ሰዎች እኛ መያዝ አንችልም፣ ማሰር አንችልም አይደል? አካላዊ ጥቃት ሌላም ነገር ሊፈጠር ይችላል አይደለም? አዎ። የመንግስት አካላት ግን ሚዲያ ላይ የሚነገሩ ነገሮችን ታዲያ ለምንድን ነው መመሪያ ያወጣችሁት? ለምንድን ነው ደንብ ታዲያ የጸደቀው? እንዲህ አይነት ቀስቀሳ የሚያደርጉ እንዲህ አይነት ነገርን የሚያደርጉ ሰዎች በህግ ይጠየቃሉ፣ አልታገስም ያለው የአዲስ አበባ ፖሊስ ኮሚሽን ታዲያ ምኑ ላይ ነው? ስለዚህ ያዙና ጠይቁልና ይቅረቡ ህግ ፊት። እንዴ ህግ ፊት ይቅረቡና ይኸው በሚዲያ እንዲህ ብለሃል እንዴ በህግ ትጠየቃለህ፣ አንተ ከማንም አትበልጥም መባል የለባቸውም እንዴ? እንዴ ከኛ ጋር እንዲደባደቡ፣ ከኛ ጋር እንዲሰዳደቡ፣ ከኛ ጋር የራሳችን እርምጃ እንድንወስድ ሌላ አካል ተነስቶ የሆነ ነገር ብጥብጥ ረብሽ እንዲነሳ ነው እንዴ የተፈለገው? ለምንድን ነው የምናቀርብላችሁን ማስረጃ ሀሳብ በሀሳብ ተሟገጥ። እገሌ እንዲህ አይነት ሀሳብ አስተምሯል፣ ልክ አይደለም፣ እገሌ እንዲህ አይነት ማንነት አለው፣ ተጠንቀቁት፣ ይሄ የህገ መንግስቱም ይፈቅዳል። ነገር ግን አንድን ማህበረሰብ ታርጌት ያደረገ ነገር፣ ወንጀል የሆነ ነገር እኔ ሄኖክ ጂፒኤስ በዚህ ልክ የቀበጠው በዚህ ልክ ጋጠወጥ ስድና መረን የሆነበት ምክንያት ቢጠይቀው ሌላ ተቋም ላይኖር ይችላል፣ የሃይማኖት ተቋም ላይኖር ይችላል። ነገር ግን መንግስታችን ህግ አጽድቀ የለም እንዴ? መመሪያ አውጥተ የለም እንዴ? ለምን ዝም እንዳልከው አልገባንም። እንደዚህ አይነት ሰዎች ነው ጴንጤዎች፣ በደንብ ስሙ። ገንዘብ አትስጡ። አዳራሻቸው የኮሜዲ አዳራሽ ነው፣ የጭፈራ ነው፣ ምንም ስርዓት የላቸውም። በእግዚአብሔር ቃል ታንጾ የሚወጣ ትውልድ የለም እዛ አካባቢ ላይ። ሌላም አሳያቸዋለሁ። ፎሎ ያላረጋችሁ ፎሎ አድርጋችሁ ጠብቁኝ። ስለዚህ እዛ ቦታ ገንዘብ የምትሰጡ ሰዎች የእግዚአብሔር ቤት እንዲባልግ፣ የእግዚአብሔር ቤት ጋጠወጥ እንዲሆን፣ የእግዚአብሔር ቤት የጭፈራ ቤት እንዲሆን፣ የእግዚአብሔር ቤት ስድና መረኖችን እንዲያፈራ፣ ተቆጪ የሌለው ሃይባ የሌለው የእግዚአብሔር ቃል የሚሰበክ ሰው ጸሎት የሚጸልይ እንዳልሆነ ማስረጃ ሰጠናችሁ፣ ነገርናችሁ። በሰረቀው ገንዘብ ገንብቶ ያስጨፍር ኪዳተኞችን ያመጣ ዲዲዲዲ ይበል ይበል
ይፈንጭ እዛ እንደፈለገ። እናንተ ግን ገንዘባችሁ ለአመፅ የምትሰጡ ሰዎች፣ ገንዘባችሁን ለቆሻሻ ነገር የምትልኩ ሰዎች እግዚአብሔር አምላክ ይፈርዳል በእናንተም ህይወት ላይ። እግዚአብሔር ቤት እንዲበላሽ እግዚአብሔር ስም እንዲሰደብ የምታደርጉ አገር ውስጥ ከሀገር ውጭ ያላችሁ እናንተን እግዚአብሔር አምላክ ይጠይቃችኋል። ጠብቁ። በመከራችሁ ቀን የሚሰማችሁ የለም። እግዚአብሔር አይሰማችሁም። በመከራችሁ ቀን፣ በክፉ ቀናችሁ ላይ እግዚአብሔር እንሆኝ አለው አይላችሁም። ድምፁን አያሰማም እናንተ። ለምን? ቤቱ እንዲቆሽሽ፣ ቤቱ እንዲበላሽ፣ ቤቱ የጋጥ ወጦች የወንበዴዎች ዋሻ እንዲሆን ተባብራችኋልና። አላነበባችሁም? እግዚአብሔር እንደሚጠላ ቤቱን የአመፅ ቤት እንዲሆን፣ ቤቱ የጋጥ ወጥ የሀኬተኞች መሰብሰቢያ እንዲሆንበት እንደማይፈልግ አላያችሁም? ለትምህርታችን አልተጻፈ መጽሐፍ ቅዱስ? ቅደዱትና ጣሉታ፣ ቅደዱትና ጣሉት። እኔ ግን እንደ እግዚአብሔር ሰው እጮሃለሁ በእናንተ ጆሮ ላይ እስክታደምጡኝ እስክትሰሙኝ ድረስ። ስለዚህ ሀብትሽ ቦረና ነኝ። በሌላ ቪዲዮ ተመልሼ እመጣለሁ። ይህንን ኮፒ ሊንክ ዲዩት ሪፖስት አድርጋችሁ ለሌሎች እንዲደርስ አድርጉልኝ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አሃ ነፃ ወጥተሽ ነዋ እንዴ? ፏ ብለሻላ ዛሬ። አይ ጌታ እወድሃለሁ። እና ዛፍቼ ራሱ ጂፒኤስ ብሎ ነው የሚጠሩኝ፣ ስሜ አይደለም። ጂፒኤስ ነው ስምሽ? እና በጌታ የሆኑት እንኳን እግዚአብሔር ረዳሽ ይሉኛል፣ ያልሆኑት ደግሞ ምንኛ ጋር መዳን የለም ነበር እንደ ይሉኛል። እሺ። እና አሁን ልመሰክር የፈለኩት እዚህ መጥቼ የዛሬ ዓመት 2016 ማለቂያው ላይ ከዚህ ዘይት ወስጄ ነበር። ከዛ በጣም አስም የኦክሲጅን ሁሉ እስኪገጠምብኝ ያመኝ ነበር። አረቄም ጠጪ ሆንኩት በአስም ምክንያት ነው ያድናል እያሉኝ። አረ እውነት እና ለአስም ቆንጆ ነው እያሉኝ። ከዛ በኋላ ነው ዘይቱን ወሰድኩኝ። ዘይቱን ከዚህ ወሰድኩ፣ በውሃ አድርጌ ጠጣሁ። ይሄ 2 ዓመት አስም የሚባል ድራሹ ጠፋ። ፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርች በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክትም መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስትም ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። እኔ እኮ ድሮም ጠርጥሬያለሁ። ገና ከዚህ ከመሄዳቸው እንደው ቤተክርስቲያን አስተዋወቂ፣ ቤተክርስቲያን ህንፃ ግንባታ ኮሚቴ አሰሪ፣ ገንዘብ አሰባሳቢ ሲሆኑ ድሮም ጠርጥሬያለሁ። ሌሎቹም እንደዛው ማለት ነውና ይሄን ወረቀት ተመልከቱት። ምን እንደሚል ታውቃላችሁ? አንዲት ቤተክርስቲያን ለህንፃ ግንባታ ያወጣችውን ወጪ ዝርዝር ነው እና ምን ቢል ጥሩ ነው? ለቲክቶከሮች ለዩቲዩበርና መርሃ ግብር መሪ የ3 ቀን ስንት ይላል? 2,100,000 ከዛስ የአንድ ቲክቶከር ደግሞ በልዩ ሁኔታ ክፍያ ደግሞ አለ ታውቃለህ? እናስ 100,000 እንዳለ ከዛ በኋላ ለዩቲዩብ፣ ለቲክቶክ፣ ለዜና፣ ለምናምን ለምግብ የከፈሉትን በሙሉ ይደመርና አንድ ላይ ስንት ሆነ? ድምር 4,539,122 ብር ሆነ። እሺ ጠቅላላ ደግሞ እነዚህ ዩቲዩበሮችና ቲክቶከሮች ደግሞ የሰበሰቡት ድምር የተገኘው ገቢ ደግሞ 2,341,136 ብር ነው ማለት ነው። የወጣው ወጪ 4,500,000 ምናምን 4.5 ሚሊዮን ነው የወጣው ወጪ ለነሱ። ከዛስ እነሱን ተጠቅመው የሰበሰቡት ገንዘብ ደግሞ 2.3 ሚሊዮን። አባዬ አንዳንድ ሰው እኮ አይነሱ እኮ ለበረከት ነው እንደዛ የሚሰሩት። ለበረከት እኮ በረከታቸውን በካሽ ነው በካሽ ማለት ነው። በረከት ደብዳቤ እየወጣባቸው ነው። ከወላይታ ብቻ 2 ደብዳቤ ወጥቷል። አሁን ፈለገ ላይ ፈለገ አትናቴዎስ የሚባለው ላይ የዝሙት ሊቀመንበር የፖርኖግራፊ ሊቀመንበር ሆኖ
ቲክቶክ ላይ ሲሸልሙት ነበር። እናንተ ቤተክርስቲያናችንን ሲያሰድብብን ደምረው አሁን በቅርቡ መጣ ገና በወሩ ገንዘብ ማሰባሰብ ጀመረ። ማን ኃይላል የኛ ቤተክርስቲያን እኮ የማንም መጫወቻ ሆናለች። በጣም ልብ ይሰብራል። ይሄ በጣም ልቤን የሰበረው ገንዘብ ገቢ እናሰባስባለን እያሉ እነዚህ ጎረምሶች ሲጮሁለት የነበረው የባሮክ የሚባለው ዋና ቁማርተኛ ባሮክ፣ ሁሉም ቲክቶክ ላይ የምናያቸው በአጠቃላይ ቤተክርስቲያንን እየመዘበሯት ነው ያሉት፣ እየበሏት ነው፣ በአጥንቷ ላይ ያስቀሯት። ይሄ ወንድሞቼ ልብ ይሰብራል፣ ልብ ይሰብራል። እኔ ግን ቀድሜ ተናግሬያለሁ። እድሜ ልኬን ስጮህ ነበር። ዛሬ ምንም አይቆጨኝም። ማታ ይንጫጫሉ። ማታውን ትናንትና ማታ ምናምን ወጥቶ ሰው እንዳለ ይላል። እኔ የዛሬ 2 ዓመት ነግሬያቸዋለሁ። እነዚህ ቁማርተኞች ከፕሮቴስታንት ወደኛ ቤተክርስቲያን የሚመጡ ሰዎች ይማሩ፣ መጀመሪያ ገዳም ለገዳም አይዙሩ ብለን ስንጮህ ነበር። ማን ይሰማናል? እኛ ማን ይሰማናል? ገፊ ነው የምንባለው። እግዚአብሔር መርዝ ያርግባችሁ። ደምረው ምናምን የምትባሉ ያያ የምትባሉ ፈለገማ ዋና ፈለገ የሚሰራው ስራ ቤተክርስቲያን ላይ የሚሰራው ስራ ለምን ያሉትን አባቶች ዝሙተኞች እያለ ሴት ደፈሩ እያለ ሚዲያ ላይ አውጥቶ ያልተፈጠረ ነገር ፈጥሮ ስማቸውን ሲያጠፋ ነበር። ማን ተናገረው? እግዚአብሔር ግን ያያል። እግዚአብሔር ግን ያያል። ባበላች ቤተክርስቲያን ባጠጣች ባጠመቀችን ባጎረሰችን እጇን እየነከስናት ያሳፍራል። ወንድ ልጅ ነኝ። ወንድ ልጅ ሚዲያ ላይ አያለቅስም። አላለቅስም እንጂ ውስጤ እንዴት እንደተሰበረ እኔና እግዚአብሔር ብቻ ነው የምናውቀው። በጣም ያሳፍራል። በጣም ያሳፍራል። ቤተክርስቲያን በአንበጣዎች ምን ብልበድል ነው ለነዚህ ልጆች እግዚአብሔር አሳልፎ የሰጠን? እነዚህ ቲክቶከሮች ቁማርተኞች ቤተክርስቲያን ምን ብታረግ ነው እላለሁ። ልብ ይሰብራል። እኔ እኮ ድህነት አይቶኛ አቅም ምናምን ምን ሰርተ ነው አንተ ድህነት አይቶ ማቀው? እቺ ምስኪን አረብ ሀገር ሴት እንንገርህ እንዴ? ምን እንደምትላቸው እንንገርህ? ምን እንዳደረካት ጉድ እንደሰራት ሪች ያን ቪዲዮ ልቀቂው። እውነቴን ነው የምላችሁ። ሪች ያን ቪዲዮ ልቀቅ። ሪች ቪዲዮን ወይ ለኔ ላኪልኝ ወይ ቪዲዮን ልቀቂው። ያቺ ምስኪን የአረብ ሀገር ሴት ምን ሲያረጋት እንደነበረ አገባሻለሁ ብሎ ምጥጥ አድርጎ ስንት ዓመት ሙሉ ልጅነቷን አረብ ሀገር ጨፍጭፋ ምን እንዳረጋት ታውቃላችሁ? ባዶ ቤት ቆልፎባት ነው ወደ ሚስቴ ልመለስ ነው ብሎ ጥሏት የወጣው። ሪች የምሬን ነው። እግዚአብሔር ልቀቅ። ይሄ ባለጌ መማር አለበት። ልቀቂያት ያችን ሴት። በቃ አንቺ ሙሉ ሪከርድ አለ ቪዲዮ አለ አይደለ? ልቀቂው ወይ ለኔ ላኪል። እንደናንተ ያለ አጭበርባሪማ ኦሮሞ ውስጥ አይደበቅ እንዴ! የእውነት ንግግራቸው ራሱ ሲያስጠላ። ይኸው ተመልከቱት። ኮሚቴ በላይ የመጣውን ሰውዬ ፖለቲካ ይሹ ስላለ ነው። ስሙት። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለው። የማርሱ ጉዳይ ኮሚቴው ፔቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አይቀበል። በነገራችን ላይ ሌባ ሲባል አሁን ማን ነው አሁን ይሄ ለዚህ አምኖ ፒቲሽን ፈርም ብሎ ለዚህ የሚሰጠው እንዴ? አማርኛ እንኳን ማንበብ የማይችል ሰው እኮ ነው። መጽሐፍ ቅዱስ አንብብ ብለህ ነው አማርኛ ለማንበብ አማርኛ ማንበብ አንተን አሁን እንግዲህ አንዴ ሳሙኤል ጠይቀው። ሪች ያልካት እሷ ነች? አዎ እኔን ነው። አዎ እሷ ናት፣ እሷ ናት። እሺ ታውራ አይደል? እሺ አውሪ። ቪዲዮን የማለቀው ይኸውልህ፣ ቪዲዮን የማለቀው ለልጅቷ ስል ነው። እሺ ለልጅቷ ስል ነው። ልጅቷ እንዳትለቂ ስላለች ነው እንጂ ልጅቷ ኦልሬዲ እንኳን ሚዲያ ላይ ተለቆይ ነገር ሰምታው ይቅርና እዛ ሆና ራሱ በስንት አባቶች እና በስንት ወንድሞች ምክር ወደ መሸፈን አንችልም። ፊቷን እኮ በኢሞጂ ምናምን መሸፈን እንችላለን።
እንዴ ራሷን ልታጠፋ የነበረች ልጅ ነች እና ያ ለማይቻል አይ መልካም እንደዛ ከሆነ ጥሩ። እኔ ደግሞ በኢሞጂ መሸፈን ሰሙዬ ኦሮሞ ስለሆነ ነው እና ኦሮሞ ስለሆነች ቆይ ግን ሪች ይሄ ልጅ ከምባታ አልነበረ እንዴ? ከምቼ ጀምሮ ነው ከኦሮሞ ያደረጋችሁ ብሎ እሱ ስም ለማጥፋት ነው እንደዛ የሚለው። ዝም በሉት፣ እሱ ባለጌ። እንግዲህ ይሄንን እኔ አባገዳዎች አሊያም የኦሮሞ ማህበረሰብ ሲሰርቁ ኦሮሞ ይሆናሉ፣ ወንጀል ሲሰሩ ኦሮሞ ይሆናሉ፣ ሲደቅሉ ኦሮሞ ይሆናሉ። ሶ ይሄንን እኔ የኦሮሞ ማህበረሰብ ራሱ አጋልጦ አሊያም መንግስቴን አላስነካም፣ መንግስት ራሱ የለም ሊጠይቆ ይገባል። ሶ እኔ በዚህ ጉዳይ በነገራችን ላይ ሲያዙ ኦሮሞ ይሆናሉ፣ ሌብነት ሲነቃባቸው ኦሮሞ ይሆናሉ። ኦሮሞ ነኝ ሲል ልጅ ለመጀመሪያው ጊዜ አይደለም። በነገራችን ላይ ለመጀመሪያ ጊዜ አይደለም፣ ከዚህ ቀደም ሰርቆ ሁለተኛ ጊዜ ነው እና ሲሰርቅና ፋውል ሲሰራ ኦሮሞ ይሆናል። እዚህ ልሻል ቤተ ክርስቲያን የሰው ቤት ቆልፈው ቤተ ክርስቲያን ተዘጋ ብሎ ገንዘብ የዘረፉ ቀን የዚያኔ ነው ኦሮሞ የሆነው። የዚህ ልጅማ ምን ተወርቶ ያልቃል። ግን እኔ ግራ የገባኝ ነገር ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የእኛ ቤት ቀለሜዎችን ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን በመዝበዝ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋቸዋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ፣ እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳን ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረግ ያያገሌ ልጅ ነው። ምን በተዋረድኩኝ፣ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት፣ ወራዳነት በጣም አጸያፊ ነገር ነው። በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠውን ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉ ብሏል። ጌታም አስተምሮናል። በምን አይነት መንገድ ሄጄ ነው ገንዘብ የማገኝ? ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቀው ሆዳችሁን ጠበብ አድርጉት። ያው ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንደ አህያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ
ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለህም። አንተ ሙታል ወረደ። አንተ ክፉ ሰው ነህ በእውነቱ። በቤተ ክርስቲያን እያጭበረበርክ፣ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለክልክ። ተመለሱ። ገንዘብን መውደድ የክፋት ሁሉ ስር። ወንድሞቼ ልንገራችሁ፣ ገንዘብን ስለፈለጋችሁት አታገኙት። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ ይውላችሁ፣ በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም። አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል ቄስ ዝሞ ድሃ ሆነን ለማገልገል አስበን እንጂ ቄስ የሆን ነው። እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበንም አናውቅም ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው፣ ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና። ታዲያ ስለ በሬ ነው የሚናገረው? አይደለም፣ ስለ አገልጋዮቹ ነው። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለው? አንድ አገልጋይ ለአንድ አገልጋይ ደሞዝ፣ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተ ክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምዕመናን የኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛሉ። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። እኮ ሐረቄ እየጠጣችሁ ላይ ባትግቡ። ሐረቄ መጥፎ ነገር ነው፣ ክፉ ያናግራል። እንደምታዩት ቀላል ነገር አይደለም። ሐረቄ በጣም ባለጌ ነገር ነው፣ ያዋርዳል። እስኪ ተናገር እንስማ። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ የተፈለገ አንተችም። እኔ ማንኛ ነው ተች የቤተ ክርስቲያን አባት እግዚአብሔር ያስቀመጡትን አባቶችን ለምን እንደው መተቸው? አልተችም፣ አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ፣ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን እናብጠለጥልም። ለምንድን ነው እናብጠለጥለው? ለምንድን ነው መሪያችንን እንሳደበው? አንሳደበው። ኧረ እባክህ እች የትኞቹን አባቶች ነው? በእናትህ ስለ የትኞቹ አባቶች ነው የምታወራን? አንተ 30 ዓመት 40 ዓመት የኖርክበትን ቤተ እምነት አባቶች በል አገልጋዮች በል ምን ስትዘረጥጥ የነበርክ ሰው ማታውቃቸውን አባቶች እንዴት ነው የምታከብረው? የሆነ ነገር ሌብነት ላይ ስትያዝ ይህ መንግስቴን የት የምታውቀውን መንግስት ነው ስትሸርባን ነበር እንደ እያንዳንድ የሰነድ ማስረጃ ይወጣል፣ ትጋለጣለህ፣ ነገር በደንብ ትለያለህ። ኦሮሞ ስለሆንኩ የተጠየቀው ስለ ብሔር አይደለም። ገብቷል? የተጠየቀው ስለሰረከው ገንዘብ ነው፣ ስላጭበረበራችሁት ገንዘብ ነው እየተጠየቀ ያለው። ይህ መንግስት አይኑ የተከፈተ መንግስት ነው። ገብቷል? በደንብ ያውቃል። ኦሮሞ ነኝ በል ምን ነኝ በል ትለያለህ፣ ትበጠራለህ። ነገ ወደ አንተ የሆነ ነገር እንዳይመጣ ቅድሚያ በቃ ራስን የገለስክ ነው፣ ነገ የሚመጣውን ነገር በደንብ ስለምታውቅ ማለት ነው። ስለዚህ አባቴ እንዲህ አይነት ጌም አይሰራም። ገብቷል? እኛ ነቃ ያልን ይገባናል፣ እንረዳለን። እዛው ጣውላ ብሰነጥቅ ይሻለ ነበር። ማይሆን ነገር ላይ ነው የገባው። ስለዚህ እቺ የበላትን ገንዘብ ተደምራ ትተፋለህ። ይሄ ማይቀር ሀቅ ነው። ገብቷል? ማይቀር ሀቅ ነው። እግዚአብሔር ደግሞ ስራውን እየሰራ ነው። ገብቷል? ቋንቋቹ ተደበላለቀ። ወይ ባለማተቦች ወፍራም ክራ ስራ ፎጣ ስለለበስክ እንደው አይ እግዚአብሔር ጽድቁ ቀርቶብኝ በቅጡ በኮነነኛል። እንደዚህ አይነት ውርደት በዘራቸው ይድረስ። እኔ ኦሮሞ ነኝ
ምንም ሆነ አልተጠየቅም አባቴ። አሁን የምትጠየቀው ስለሰራው ስራ ገብቷል። አይ መንግስት ውይ ልክ የሚያስገባ መንግስት ግን ስላለ ቀድመ እንደዚህ ራስን ግልጽ ስላደረክ እንደዚህ በደንብ ስለተባበርከን እናመሰግናለን። ኳላ ያወራቸው ብዙ ማስረጃዎች አሉ። እሱ ይቆየን። አመሰግናለሁ።